የሰው ትዳር በረከት ላገባ ከፊቱ ይታበስ ይድረቅ ሐዘን እንባ ብቸኝነት ዛሬ ፈራ ተሞሽሬ እኔም በተራ ይሁን ይሁን አሜን አሜን ተሳክቶልኝ ማታ አይ ልጅነት ሕልሜ በጊዜ ተፈታ አበራሁ ሻማ ሞቅ አለ ጎጆዬ በራሴ ተማመንኩ ኮራሁ በምርጫዬ አበራሁ ሻማ ሞቅ አለ ጎጆዬ በራሴ ተማመንኩ ኮራሁ በምርጫዬ ፍቅሬን ጎኔን ይዤ የትዳርን ሚስጥር በትር ተመርኩዤ ረጅሙን ሕይወት ጉዞ ጀምሬያለሁ በራሴ እምነት አለኝ በደስታ እኖራለሁ ሚስጥር ያለው ትዳር ሚስጥር ያለው በቃል ኪዳን ጸንተው ሲዘልቁ ብቻ ነው ትርጉም ያለው ትዳር ትርጉም ያለው በቃል ኪዳን ጸንተው ሲዘልቁ ብቻ ነው ተሳክቶልኝ ማታ አይ ልጅነት ሕልሜ በጊዜ ተፈታ እናበራሁ ሻማ ሞቅ አለ ጎጆዬ በራሴ ተማመንኩ ኮራሁ በምርጫዬ አበራሁ ሻማ ሞቅ አለ ጎጆዬ በራሴ ተማመንኩ ኮራሁ በምርጫዬ
ተባባሪ ያቀናጀች ኩራት ለመንፈሴን የመገበች ሚስጥር ያለው ትዳር ሚስጥር ያለው በቃል ኪዳን ጸንተው ሲዘልቁ ብቻ ነው ትርጉም ያለው ትዳር ትርጉም ያለው በቃል ኪዳን ጸንተው ሲዘልቁ ብቻ ነው። ምንኛ ታደልኩኝ ታነስኩኝ በምግባር በዕድሜ እድገት አየሁ ኮራሁ በኔ ትዳር ለአደባባይ ዝና ለክብሬ የቆመች ኮራሁ በምርጫዬ ሁለንተናዬ ነች። አየሁት ምኞቴን ተሳክቶልኝ ማታ የልጅነት ሕልሜ በጊዜ ተፈታ አበራሁ ሻማ ሞቅ አለ ጎጆዬ በራሴ ተማመን ኮራሁ በምርጫዬ እናመሰግናለን። በዚህ በግንቦት ወር ጋብቻችሁን ለምትፈጽሙ በሙሉ ይሄ ቆንጆ ዜማ ነው አይደል? በጣም ደስ ይላል። ኤልያስ ገዛኸኝ በኤሌም አንድ ተወክሎ እንደዚህ ቆንጆ አድርጎ ተጫውቶታል። የኤልያስ ገዛኸኝ ተጫውታው ደግሞ የደረጀ ደገፋውን የልጅነት ህልሜን የተሰኘውን ሙዚቃ ነበር። የአልበሙ መጠሪያ ነው። በ1991 ዓ.ም የወጣ አልበም ነው። የግጥምና የዜማው ደራሲ ደግሞ ነዋይ ደበበ ነው። ዳኞች እንዴት አገኛችሁት? ቆንጆ ነበር በጣም አግባቡ ያስብላል አይደል? እኔን አላስባለኝ። ወቅቱም የሰርግ ወቅት ስለሆነ እዛ ሙድ ውስጥ ነው። ከተማዋ ሙሉ ሰርግ ስለሚሸት ኤልያስ አሪፍ ምርጫ ነው። በጣም ቆንጆ የዜማ ምርጫ ነው። በተደጋጋሚ ዜማ ምርጫ እንድታስተካከል በጣም ሀሳብ ይነሳ ነበር እና ኤግዛክትሊ ዛሬ በቃ 100% የኤልያስ ሙዚቃ የቱ ነው ብትለኝ ይሄ ነው ነው የምልህ። ሁሉ ጊዜ እመኝ ነበረ ወደዚህ አይነት ሙዚቃዎች ውስጥ እንድትመጣና ራስህን በደንብ መግለጽ እንድትችልና ሶ ፐርፌክት ምርጫው በጣም እጅግ በጣም ትክክል ነው። አሁን እኔ እንደ ዛሬ ያንተን የድምጽ ውበት እንደዚህ የሚገልጽ ፐርፎርማንስ አይቻልም። ስለዚህ ይሄ ደግሞ የመጣው ከዜማ ምርጫ መስተካከል ጋር ተያይዞ ነው ማለት ነው። ስለዚህ ምርጫዎችህን አሁን ማስተካከል ጀምረሃል፣ በዚሁ መቀጠል አለበት። ስትጫወት ቫልዩ አዳርገህ የገባው ነገር አለ ኢንትሮዳክሽን ላይ ሀሳቡ አልፎ አልፎ ነው ግጥም ስሰማ የነበረው። የማይሰሙ የግጥም ነገሮች አሉ። የማይክ ማነስ ወይ የድምጽ ማነስ ምናምን ሳይሆን ትንሽ ቃላቶቹ ክሊል አልነበሩም ስታዜማቸው። ሶ እሱን ትደግምልናለህ? ያ ላላገባው ትዳር በረከት ላገባ ከፊቱ ይታበስ ይድረቅ ሐዘን እንባ ብቸኝነት ዛሬ ፈራ ተሞሽሬ እኔም በተራ ይሁን አሜን። ሁለቴ እሺ። አሜን አሜን። መጀመሪያ ላይ ሁለቴ ነበር። ቆንጆ ነው። በጣም እጅግ በጣም ነው የሚያምረው። ኤቭሪቲንግ ሀሳቡ ናይስ ነው። ቃላቶቹ በጣም ጥሩ ናቸው። እርዝማኔው በጣም የተመጠነ ነው። በቃ ቆንጆ ቫልዩ አደራረግ ነው። አዛይዘምህ ደግሞ በጣም ውብ ነው። በጣም ደስ ብሎኛል ዛሬ ከምርጫ ጀምሮ ፐርፎርማንስ። ኪዩም በጣም ጥሩ ነው።
የመረጥከው ኪ ከታችኛውም ያለውን ዜማ ወደ ላይም ስትጫወት ምንም የሚጎረብጥ ነገር የለውም። ዲክሽን ወይም ይሄ ቃላት የምንለው አሁን አንተ ጋር ያለው ያ የፎክ ስሜት በቃ ኤግዛክትሊ ትክክለኛውን ቦታ አግኝቷል። ለዛ ነው በጣም ውበቱ የተገለጸው። ቅላጼው በቃ ልነግርህ አልችልም። ኮምፒውተር ውስጥ ገብቶ በደንብ በቃ የተስተካከለ የሚመስል ኖት ኦንሊ ቅላጼው፣ ቅኝቱ ራሱ በጣም በሚገርም ሁኔታ አልፎ አልፎ ብቻ እንደው የሆነች ቦታ ነች እንጂ 95 በመቶ በቃ ቅኝቱ በጣም እጅግ በጣም የሚገርም ነበረ። ቅሬታዬ እዚህ ላይ ቅሬታዬ ትንሽ ከሪትም ጋር አንዳንድ ቦታ ላይ ኳንታይዝድ ያለ መሆን ነገር አለ። አንዳንዴ ስትገባ ትንሽ ተጠራጥረህ የምትጀምራቸው ቦታዎች አሉ። ከዛ ደግሞ ሪትም ካውንት እያደረክ እየቆጠርክ ነበር የምትሰራው እና ሪትም የሚቆጠር ነገር ነው፣ እውነት ነው፣ እየተቆጠረ የሚሰራ ነገር ነው። ግን ሁሌ አይደለም የምንቆጥረው አይደል? ከዛ በኋላ መቆጠራውን እናልፍና ወደ ስሜት እናመጣዋለን። ሰው አንተ ድምፃዊ ነህ፣ ብዙ ነገር ነው የምታስበው፣ መስፈን ቀላል ነገር አይደለም። ስለዚህ ሪትምም እየቆጠርክ ማት ነገር እያሰብክ አት ዘ ሴም ታይም ከባድ ነው ለጭንቅላት። ሶ ሪትሚካሊ ያለውን ነገር ዝም ብለህ ለፊሊንግ ብትወውና በቃ ምንም አይነት የሪትም ስትረስ ሳይኖረው ቢሆን ኖሮ ደግሞ ከዚህ በላይ እንዴት ውብ እንደሚሆን ልነግርህ አልችልም። ከመነባነብ ቦታ ደግሞ መሀል ላይ መነባነብ ይመጣና ስትመለስ ወደ ዜማ ስትገባ በቃ ብቻህን የገባው ባንዶቹን ረስተሃቸው ማለት ነው። አጠገቡላ መኖራቸውን ረስተሃል። ሲመጣ እሱ ጋር ሙዚቃውን አዳምጠህ ጊዜ ወስደህ ጠብቀህ ነበር መግባት የነበረብህ። እነዚህ ነገሮች ናቸው ትንሽ ችግር የነበሩት። ከዛ ውጭ ግን አሁንም አደራ ምልህ የሙዚቃ ምርጫዎችና አቅጣጫውን አግኝተሃል። በዚሁ አይነት ሁኔታ ውስጥ እንድትሄድ ነው። 9940 ኤልያስ እንዴት ነህ? በጣም ጥሩ ምርጫ ነው። በተለይ ለረጅም ዓመት ይሄ ዘፈን በየሰርጉ ጆሯችን ላይ በደንብ ሲደበደብ የነበረ ዘፈን ነው። በደንብ ነው የምናውቀው። በተለይ ለአንተ ጉሮሮ ደግሞ በጣም የሚመች የዜማ ምርጫ፣ ትክክለኛ የዜማ ምርጫ የመረጥከው። ምክንያቱም አንተ የቅላጼ ችግር የለብህም። እንደውም ትርፍ ቅላጼ ነው ብያለሁ ባለፈው አንተ ጋር። በጣም ጉሮሮ መቀለጽ የሚችል ነው። ይሄ ዘፈን ደግሞ ትክክለኛ ጉሮሮ ነው ያገኘው። በጣም ደስ ይላል። እንደ ስህተት የተነሱ ሀሳቦችን ላንሳለን። ምናልባት እንደ ችግር ያየሁት የመግቢያና የመውጫውን ቦታዎች እርግጠኛ ለመሆን ከዚህ በፊት ለነበረው ድምጽ ተናግሬያለሁ። ትንፋሽ ስበህ ስለምትገባ እዚህ ጋር ልግባ አልግባ ስለምትል በተለይ እንጉርጉሮ ብለህ አይደለ ዜማው የምትለው እሱ ላይ ትንፋሽ ማጠሮች ይኖራሉ። ስለዚህ መግቢያና መውጫውን እርግጠኛ መሆን አለብህ። ሌላው በዚህ ዘፈን ላይ እንደውም ዘፈኑን እንዳላስብ ያደረገው እያየነው ዘፈኑ ስለምንወደው በተለይ ሰላም ራሱ ተመስጣ ነበር። ለወደፊቱም ይዘፈንልሽ ይመስለኛልና ድምጽህ እንደሚያምር በቃ ልክ እንደ ሰርግ ላይ አለባበስ ሁሉ ደስ ይላል። አየው የዜማ ምርጫ ትክክለኛ ምርጫ ቦታን ስታገኝ ሰርግ ላይ በዘፈን ያምርብሃል ምናምን። ምናልባት እንደ ችግር ደግሞ ሌላው ደግሞ አልፎ አልፎ ያ የተለመደ ችግር ደግሞ ብልጭ ይላል። ምን ማለት ነው? ድንገት መሀል ላይ ትፈጥናለህ። ይታወቃል አይደለ? ከዚህ በፊት ብያለሁ። አሁን ይሄ ዘፈን ያንተ ነው። በቃ እንዴት ነው እንደዚህ አይነት ችግር የሚመጣው? ምናልባት የሚጠቅም ከሆነ ግን አላቅም። ሙዚቀኞች በሁለቱ ዳኞች ይገመግሙታል። ከዳንስ ጋር ጥና። ለምሳሌ ቫልስ ሲሆን ለምሳሌ እነሽ ትምህርት ቤት እንደርኩ ቫዮሊን ስትጫወቱ ትንሽ እንደዚህ ምናምን ፍሉት ስትጫወቱ አለ ሪትም ካውንት ያደርጋል። ለምሳሌ 1 2 3 1 2 3 አይደለ? እንደዚህ እሱ ውስጥ ካውንት ማድረግ አለበት። አለበለዚያ ለምሳሌ ብዙ ጊዜ አይታችኋል ሰርግ ላይ ምናምን ላይ ተከፍቶ ከሙዚቃው ጋር ዝም ብሎ ማሄድ ሙዚቃ የሚጨፍሩ አይታችኋል። ለየት ያለ ዳንስ ገብቷል። በራሳቸው በሄድፎን የሚጨፍሩ ይመስላል እና እነሱ ሪትም የላቸውም ውስጣቸው። አየህ። ስለዚህ አሁን እዚህ ጋር ስታመጣቸው ችካ ከሆነ ለምሳሌ እስክስታ እያልክ በሰር ወይ ጉራገኛ ከሆነ የጉራገኛ ቢቱን ውስጥ ለመክተት ግዴታ አይደለም ብለህ ግን ስታጠናጥ ነው። ኦሮሞኛ ከሆነም ደግሞ የኦሮሞኛ ቢቶቹ ላይ አርገውና ካውንት ውስጥህ ዳንሱን ሲማር አሁን ይገባል ማለት ነው። አለበለዚያ እንዴት ነው የሚፈጥነው? ድንገት ነው የምትፈጥነው። ይሄ በቃ ለወደፊቱ በጣም የሚጎዳ ነገር ነው የሚሆነው። ስለዚህ ሪትም የሚባለውን ነገር ከሀሳብ የተነሳውን በጣም ነው መስማማበት። ሌላው በጣም እንትን ያልኩት በግጥም ያመጣው ሀሳብ በጣም አሪፍ ነበር።
አሁን እኮ በጣም ጥሩ የሰራው በጣም ጥሩ ስለሆነ እንከኖቹን ማነሳው በግጥም መሀል ላይ ያመጣው በጣም አሪፍ አልከውና ምናልባት ብሩኬ እንዴት እንዳላነሳው ይሄን ሀሳብ ገርሞኛል። ወደ ዜማ የገባበት መንገድ ልክ አይደለም። ግጥሙን አልከውና ባንዶቹ ሁሉ ደነገጡ ማለት ነው። አየሁት ምኞቴን የቀጠልክበት አይደለ? ስለዚህ ከባንዱ ጋር ወይ አጥነታችሁ እነሱ ኢንትሮ ቢሉልህ አንስቻለሁ አነሳው ይሄን ሀሳብ አዎ በደንብ ገብቷል ይሄ ሀሳብ በቃ ምን ወይ ባይባል በቃ ዘፈኑ በጣም እንደመጣበት በዚህ ፍሎ ቢያልቅ እና ያው ትንሽ ስሜትን ስለሚወዳ ይዘህ የመጣህበት መንገድ ስለዚህ ሌላው በጣም አሪፍ ነው። እኔ በጣም ደስተኛ ነኝ። እኔ ጋር ያለ 9950 ነው ያለ በጣም ጥሩ። እሺ ኤልያስ ገዛኸኝ የደረጀ ደገፋውን አየሁት ምኞቴን የሚለውን ዜማኑ ይዘህ የመጣው በጣም ቆንጆ ነው። ለዚህ መድረክ በደንብ መመጠን የሚችል ከጉሮሮ ከድምጽ ስትራክቸር ጋር በደንብ መሄድ የሚችል ዜማን የመረጥከው ምርጫ ላይ ደስተኛ ነኝ። ዛሬ እውነትም ሁሌም ደስ ይለኛል እኔ በልዩነት እና የዛሬው ግን የበለጠ በደንብ ሜዳ ላይ ተገኘ። በደንብ ጉሮሮ ፊት የሚያደርገውን ዜማን የመረጠውና ደስ ብሎኛል። እኔ ብዙዎቹን እዚህ ጋር ነጥብ ያረኳቸውን ስለተናገሩት መጀመሪያ ላይ ቫልዩ ያደረከው ነገር ከሁለተኛው ዜማ ጋራ በደንብ የሚሄድ ነው። በጣም ቆንጆ ነው። ደግሞ ስትለው የበለጠ አሳምረን ያልከው በደንብ እንዳጠናኸው ያስታውቃል። አትጠራጠር ጥርጥር አንድ አባብዬ ያኪባ አባት ምን ይላሉ መሰለ ጀግና አይሞትም ፈሪ አይሞትም ተጠራጣሪ ነው የሚሞተው ይላሉ። ለምሳሌ ጀግና ይጋፈጥና መውጫውንም አስቦ እንትን ይላል፣ ፈሪም ይደበቃል። ማከለ ላይ እንዲህ የሚለው ሰው ነው ማከለ ላይ እንግዲህ ጦር ሜዳ ላይ ችግር የሚያጋጥመው። ስለዚህ አትጠራጠር፣ እሺ በደንብ አጥንተህ ተዘጋጅተና እሱን ለማለት ነው። ሪትም በጣም ታይት ያሉንክባቸው ቦታዎች አሉ። በተረፈ ከንግግሩ በኋላ የገባትን ዜማ እኔም አልወደድኳትም። ዝም ብለው ንግግሩን ጨርሰ ራሱን የቻለ ዜማውን ጠብቀ በጋባ ጥሩ ነው። በተረፈ ብዙ ነገሩን ወድጀዋለሁ። 9945 እናመሰግናለን ዳኞቻችን።